ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ ስለ ፍቅር ህይወቴ ጠየቀኝ አይ እንደዚህ ነበርኝ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም ሌላ አይነት ነገር ስሞክረ ታውቃለህ ምናምን ማለት አልኩት ቆይ መልሼ ደውላለሁ ዘጋው ሌላ አይነት ሲል እኔ በቃ ግራ ገባኝ ከዚህ ተለየ ምን አለከ አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር ነገር አለ እሺ እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትና አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ወድጄ ግን ይሰብካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኒ እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለ ያራ በጌታ አትበል ይሄንን ታሪክ ያካፈልከን ወንድማችን በኢትዮጵያ ህገ መንግስት ግብረ ሰዶም ወንጀል ነው ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል በዚህ በሶስት ምክንያት ይሄንን ወንጀለኛ ያልከውን ግለሰብ ላትነግረ እንደምትችል እኔ ገምቻለሁ የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን ሚስጥረኛው ነህ ማለት ነው ስለዚህ ሚስጥረኛው ስለሆንክ ታሪኩን ተነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት እኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን ለዛ ነው ስሙን ያልነገርከን ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህ ሰው ስም በፍጹም መደብቅበት ምንም አይነት ግራውንድ አይኖርክም ምክንያቱም የነገርከን ፊገር ፓስተር ነው ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው ስለዚህ ስሙን መናገር ያለብህ በአደባባይ ላይ ወጥተ ይሄንን ታሪክ ይጣቅማቸዋል ብለ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ምክንያቱም ኢትዮጵያ ውስጥ ግብረ ሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈ አልናገርም ብለህ ነው ቁጭ ብለህ ያለከው ትነግረን ግዴታ ነው ታሪኩን አምጥተሃል የታሪኩን ባለቤት ህዝብ ማወቅ አለበት ማን ነው እያሳደደ ወንድ የሚፈልገው ፓስተር ሆኖ ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረከ ነው ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን ሙስሊሞች ሌሎች ቤተ እምነቶች ናቸው ወጣችሁ ነገሮችን ማጥራት ያለባችሁ ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው ይሄ የጋራ ጉዳያችን ነው ትውልድን የሚያቀነጭር የጋራ ጉዳያችን ከሁሉ በፊት ደግሞ አንተ ራስህ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረው ምክንያቱም ህዝብ የሚመራ ፓስተር ነው አንተ የኦርቶዶክስ እምነት ተከታይ ነህ በስልክ ነው የሚያዋራ እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል በስልክ ለማውራት እንደዚህ ካንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው አለበለዚያ አሉባልታና ሐሜት ነው ደግሞ ራስህ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነው ማለት ነው መልስ እንፈልጋለን በፍጥነት አፍጥን በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ ተከሰሰ ኦፊሻሊ ኃላፊነት የጎደለው ንግግርህ ምን ያለ ርቀት እንዳስኬደ ተመልከት ወንድማችን አሁን አንተ አንድ ታዋቂ ፓስተር ይሄን አድርጎኛል ስትል ያላሰብከው ያላገናዘብከው ነገር አንድ ፓስተር በሚለው ወልስ
በጣም ብዙ ፓስተሮች ይጠሩበታል በስሙ። ፓስተር ስላልክ ፓስተር የወል ስም ነው። በዚህ ወል ስም ደግሞ ብዙ ሰዎች ነው የሚጠሩበት። እነዚህ ብዙ ሰዎች ስር ደግሞ በሚሊዮን የሚቆጠሩ ምዕመኖች አሉ። ስለዚህ ስሙን ባልተናገርክበት፣ ግልጽ ባላደረግክበት ሁሉንም ነው የከሰስካቸው። ሰው ሁሉ በተለይ የሌላ ቤተ እምነት ተከታይ የሆነ ሰው ፓስተር ከሌነኝ ያለውን ሰው ሁሉ ያ ሰው ይሆን እንዴ ብሎ እንዲያስብ ያደረከው። ስም ልጠፋውና ጭቃ መቀባቱ የተካሄደው ጠይቆኛል ባልከው ግለሰብ ብቻ ሳይሆን በሙሉ ቤተ እምነት ላይ ነው። ሚሊዮኖች የሚቆጠሩ ምዕመናን የሚከተሉት ቤተ እምነት ነው የሰደብከው። እንዳትረሳው የምፈልገው ነገር እኛ ኢትዮጵያውያን ነን፣ ፕሮቴስታንት ኢትዮጵያውያን። ስነ ልቦናችን፣ ማንነታችን የተቀረጸው በኢትዮጵያዊነት ነው። እዚህ ኢትዮጵያዊነት ውስጥ ደግሞ ማህበረሰባችን የሚጸየፈውን የተመሳሳይ ጾታ ድርጊት እንደ እግዚአብሔር ቃልም እንደ ኢትዮጵያዊነትም እንጸየፈዋለን፣ እንቃወመዋለን። አይ በመካከላችን እንደዚህ ያለ ርኩሰት የሚያደርግ ሰው ካለ አውቀ ነው ፍርድ ቤት ገትረ ነው የኢትዮጵያ ሕገ መንግስት ውስጥ ተመሳሳይ ጾታ ድርጊትን የሚያደርጉ ሰዎችን በእንደዚህ አይነት ልምምድ የሚያለማምዱ ሰዎች ወንጀለኛ ስለሚሆኑ በዛ ልንጠይቃቸው እንፈልጋለን። ነገሩን ግልጽ ማድረግ ያለብህ ለዛ ነው። አንተ ግን ግልጽ አላደረግከውም። ስለዚህ ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እነሱን ተከትሎ ደግሞ ያሉትን በሚሊዮን የሚቆጠሩ ምዕመናንን ነው አንድ ላይ ያዋረድከው። ብቻ አይደለም ተጠያቂ አንተን የፕሮግራሟ ማዳመቂያ ያደረገች አርቲስት ገነት ንጋቱ በዚህ ጉዳይ ላይ ተጠያቂ ማትሆንበት ምንም ምክንያት የለም። ቅርብ ጊዜ በተወዳጁ አርቲስት በነፃነት ወርቅነህ እልፈት ላይ ደረጀ ኃይሌ ኮሜዲያኑ ጋር ደውላ ቀጥታ ላይቭ ላይ የሰውን ሐዘን ወደ ንግድነት ቀይራ ብዙ ማህበረሰብን አስቆጥታ ይቅርታ ጠይቃለች። ግን ከድርጊቷ መታረም አልቻለችም። ብሔራዊ ቲያትር መድረክ ላይ አሊያም አንድ ፊልም ስክሪፕት ላይ ትወና እንድትተውን እንደተሰጣት ነገር ፓስተር እንዲህ ብሎ ጠየቀኝ ብለህ ስትነግራት እሷም ፓስተር ወይኔ ምናምን ብላ ተንዘብዝባ በለመደችው የትወና መንገድ ፕሮግራሟን ማዳመቅ ነው እንጂ የፈለገችው የትኛው ፓስተር መጥቀስ አለብን ቤተ እምነት እያዋረድክ ነው አላለችም። እዚህ ተመሳሳይ ድርጊት አንድ ቄስ እንደዚህ ያደረገኝ ቢባል ከዛ የቄሱ ስም ባይጠራ አንድ ቄስ ነው ያልከው፣ ግን እየከሰስክ ያለው የኦርቶዶክስ ቤተ እምነትን ነው የሚሆነው። ተመሳሳይም ደግሞ አንድ ኡስታዝ እንደዚህ ያደረገኝ ብትለው አንድ ኡስታዝ ነው ያልከው፣ ግን ስሙ ግልጽ ስላልሆነ በሺዎች የሚቆጠሩ ኡስታዞች ባሉበት ሀገር ላይ ሙሉ እስልምናን ነው እየከሰስክ ያለው። በተመሳሳይ መንገድ ነው አንድ ፓስተር ብለህ ስሙን ስላልገለጽክ ብቻ በሚሊዮኖች የሚቆጠሩ ወንጌላውያን አማኞችን እምነት እንዳዋረድክ ስሙንም ጭቃ እንደቀባ ተደርገ የተከሰስከው። ገነት ንጋቱ ሙያዊ ስነ ምግባር በጎደለው መልኩ የሰው ቤተ እምነት ሲብጠለጠልና ሲዋረድ ሰውየው እውነት ሊሆን ይችላል ያለው ነገር ውሸትም ሊሆን ይችላል። በዛ ጉዳይ ገብቼ ውሸቱን የተናገረው እውነቱን የተናገረው አልልም። ባለቤቱ ነው ጉዳዩን የሚያውቀው። ነገር ግን እንደዚህ አይነት ክስ ሲቀርብ መረጃው በህዝብ ዘንድ ግልጽ እንዲሆን በደንብ መጠየቅና ነገሩን ግልጽ ለማህበረሰቡ ማድረግ ሲገባሽ ለንግድ ስለተቀመጥሽ ብቻ ንግድሽን የሚያጧጡፍ ስለሆነ አዳምቀሽ ማለፉን የመረጥሽው። ይሄ ደግሞ አንቺንም ከተጠያቂነት አያመልጥም። በዚህ ጉዳይ ላይ ኦርቶዶክሳውያን የሌላ ቤተ እምነት ተከታዮች ሆናችሁ ሌሎቻችሁ ልክ አይደለም የተደረገው እያላችሁ በተለያየ መንገድ ሐሳባችሁን ስትገልጹ የነበራችሁ ሰዎች እግዚአብሔር ያክብራችሁ። እያንዳንዳችን የአንዳችን ቤተ እምነት ጠባቂ ስንሆን ነው የኛን ቤት እንዲከበርልኝ የእናንተን ቤት ማስከበር ያለብኝ፣ የእናንተ ቤት እንዲከበር የኔን ቤት ማስከበር ያለባችሁ። ምክንያቱም አንድ ሀገር ውስጥ በአንድ ሰማይ ስር የምንኖር ኢትዮጵያውያን ስለሆንን ጭምር ማለት ነው።